አብይ ወይስ አብይ? አና አ ትባላለች። ሞክሼ ናቸው አይደሉም? አንዱን በአንዱ አስገብተን መጠቀም እንችላለን አንችልም? እንደተለመደው ከዚህ በፊት እንዳየናቸው እነዚህን የሁለቱ ልዩነትም ለየብቻ እንመለከታለን። በመጨረሻም ደግሞ አንዱ በአንዱ ሲገባ ምን አይነት የትርጉምና የንባብ ለውጥ እንደሚያመጣም አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኑ። ይሄ አልፋው አና አይኑ አ እየተባለ የሚጠራውን ፊደል ዛሬ በደንብ እንመለከታለን። ሞክሼ ማለት ምን ማለት እንደሆነ በክፍል አንድ ቪዲዮ ላይ ስለተሰራ እዛ ጋ ሄዳችሁ ይሁ። ዛሬ የሁለቱ ልዩነት ደግሞ በደንብ እናያለን። እንደሚታየው አና አ ማለት ነው። በመልክ በትርጓሜ በድምፅ አይገናኙም። በእነዚህ ያየን ነው እንግዲህ እነዚህ ነገሮች ይደጋገማሉ። ግን ልዩነታቸውን የምናየው በእነዚህ ነው። በመልካቸው፣ በትርጓሜ፣ በድምፅ፣ በቀመር በእነዚህ ሁሉ ነው። ሞክሼ ከማለት የምንጠበቀው እነዚህን አስቀምጠን እነዚህ መስፈርቶች አስቀምጠን ነው እና ስትራክቸር ይታወቃል። ምንም አይገናኙም። ሌላ ድምፅ ነው። በድምፅም አይገናኙም። ለምሳሌ አልፋው አ በጉሮሮ ሆኖ ላልቶ የሚነበብ ዝም ብሎ አ አበባ ስንል አሁን በዚች ነው የምንጽፈው። አይጠብቅም ማለት ነው። ላልቶ የጉሮሮ ድምፅ ነው። ይሄ አይኑ አ ደግሞ የጠበቀ ነው። የጉሮሮ ሆኖ ግን የጠበቀ አ ነው። አ አሁን አና አ አንድ ነው እንዴ? አይመጣም። ስለጠፋ ነው እኮ እየተጠቀምንበት ስላልሆነ አንድ ነው ወደ ማለት ደረስን፣ ይቀነስ ወደ ማለት ደረስን እንጂ ድምፃቸው በፍጹም አይገናኛል። አንድ ቢሆንም ከኛ በፊት የነበሩት እኮ ጠበብት ይቀንሳቸው ነበር። እኛ ምን አውቀን ነው የምንቀንሰው? ምን አቅመዋለን? እነሱ እኮ ብዙ ረቋል፣ ግን ምስጢር ስላላቸው ጠበቁ፣ አቆዩ። የእኛ ደግሞ የድንቁርና ጥግ ሊቀነስ ወደ ማለት መጣና በአልፋው ብቻ የሚጻፉትን ደግሞ እንመለከታለን። ለምሳሌ ጥቂት ነው ያስቀመጥኩት። እዚህ ጋ የሚታዩ ቃላት የግዕዝ ናቸው። ይሄን ማወቅ ገንዘብነቱ የግዕዝ ነው። ለምሳሌ አልፋ የመጀመሪያ ማለት ነው። አልፋ ዩኒቨርሲቲ ሲባል እንሰማለን። አልፋ መጀመሪያ አርታኢ፣ ድምፁን በደንብ ይው የላላ ነው ብያቸው፣ የጉሮሮ ነው የላላ ነው። አርታኢ እቺ መጨረሻ ላይ ያለችዋ ደግሞ የጠበቀች ናት። ድርሰት ላይ አይታችሁ ከሆነ አርታኢ፣ ተርጓሚ፣ እነዚህ ሁሉ የግዕዝ ቃላት ናቸው። የሚያቀና ነው። አርትአ አቀና ነው። የሚያስተካክል የሚያርም ነው። ራእይ በዚህ ሲጻፍ ነው ቪዥን የሚሆነ ማለት ነው። ራእይ ማለት እይታ ነው። ወደፊት የሚመጣውን ነገር ማሰብ እንደ ድሪም አይነት ነገር ነው። ስለዚህ ርየ አየ ተመለከተ፣ ግሱ ራእይ ማለት እይታ ነው። ይሄ ወደፊት የሚመጣን ነገር ማስቀመጥ ነው። ስለዚህ ቪዥን የሚባለው በዚህ ነው የሚጻፈው። በአልፋው አ ነው። ርእዮት ማለት እይታ ነው። ይሄም ማየት መመልከት አመለካከት ነው። ርእዮትም በዚህ ነው የሚጻፈው። ተልእኮ ሚሽን አሁን ተልእኮ በዚች ነው ማለት ነው። ሚሽን ይታወቃል። ተልእኮ የታወቀ ነው። ምንም ተለአከ ልከ ለአከ ላከ ተልእኮ ምንም ፍቻ አያስፈልገውም። አብዮት፣ ይሄ አብዮት በዚህ አብዮት ሲጻፍ ምን ማለት ነው? እምቢተኝነት ነው። ከትዕቢት ጋር ተአበየ፣ አበየ እምቢ ያለ ነው። ይቅርታ አበየ የሚል ግስ አለ። እምቢ ያለ እሺ ያለን ማለት ነው። ይሄ ከእንቢተኝነት ጋር ተያይዞን አብዮት ከተባለ በዚህ ከጻፈ ስድብ ነው ወይም ደግሞ እንቢተኝነት ነው። ታላቅነትን አይገልጽም ማለት ነው። ማዕከል በዚህ ነው የሚጻፈው። ማዕከል፣ ማዕከላዊ፣ ማዕከላት ምናምን በዚህ ነው የሚጻፈው። ማዕከል በዛኛው ቢጻፍ ትርጉም አልባ ነው የሚሆነው፣ የለም ማለት ነው። አብይ በዚህ ቢጻፍ እንቢተኛ ነው። እንቢተኛ የማይታዘዝ የሸ የማይል ነው። ከከፍታ ጋር ከታላቅነት ጋር አይገናኝም። በዚህ በአልፋው አ ከተጻፈ ማዕድ በዚህ ነው የሚጻፈው። ገበታ ነው። ሌላም ፍቺ ያለው ግን ገበታ ለማለት በዚች ነው ብንጽፈው እንጂ በሌላው አንጽፍም ማለት ነው። የቀሩትን ምሳሌዎች እናንተ ተመልከቱ፣ ቀላል ናቸው። መቤት፣ አእምሮ ምናምን የሚባሉ ይታወቃሉ። አሁን በአይኑ ደግሞ የሚጻፉት እናያለን። የአይኑ አ ድምፅ የጠበቀ ነው ብያቸዋለሁ። አይኑ አ የተባለው አይን በዚህ በግዕዙ ነው። በራብውም አይጻፍም። በግዕዙ ብቻ ነው። የግዕዝና የራብን ልዩነት ደግሞ እናመጣለን ወደፊት። በግዕዝና በራብ ደግሞ ቢጻፍ ምን አይነት ልዩነት እንደማይመጣ ማለት ነው። አይን እሴት፣ አሁን እሴት ዋጋ ነው አይደለም። አብዮት አሁን ትክክለኛው ይሄ ነው።
አባይ። ይሄ በትክክል የሚጻፈው እንደዚህ ነው እንጂ አባይ አሁን በራብም ቢጻፍ በዛኛውም ቢጻፍ አይሆንም ማለት ነው። ትርጉም አልባ ትርጉም ይቀየራል፣ ንባቡም ይቀየራል። አውደ ዓመት አውደ ዓመት ዓመት በዚህ ሲጻፍ ነው ዓመት የሚሆነው። በዛ በጻፍ አገልጋይ ነው የሚጻፈው፣ አገልጋይ ነው የሚሆነው። ባሪያ ዓመት በአልፋው አ ቢጻፍ ባሪያ ነው የሚሆነው። አውደ ጥናት አውደ ነገሥት አውደ ጥበብ አውሎ ነፋስ አመፅ አመፀ አመፅ በዚህ ነው። አቅል አቅም አቅም ነው። ዕዳ እውር ዕጣን ዕድሜ ዕድሜ በዚህ ሲጻፍ ትክክለኛ ዕድሜ ነው። በዛኛው ደግሞ እዛ ጋር ቅድም አለ ዕድሜ በዛኛው ሲጻፍ ቀጠሮ ነው። ከአፖይንትመንት ጋር የሚያዝ ነው። ዕድሜ ትክክለኛ ነው። ዕድሜ እርቅ እርቃን እርገት እረፍት ምዕራፍ። አያችሁ በዚህ ነው የሚጻፈው። ድምፁ ራሱ የጠበቀ ነው፣ ያስታውቃል። ዓለም ዓመት ኤሊ አሳ አእዋፍ እጽ ትዕግስት ትዕቢት ትእዛዝ። አሁን ትእዛዝ በዚህ ሲጻፍ እዛ ጋ ትእዛዝ የሚል አለ። ትእዛዝ በዚህ ትእዛዝ ሲሆን ጽናት ብርታት ነው፣ ከማዘዝ ጋር አይገናኝም። በዓል ጣዕም አሁን ጣዕም ይታወቃል። ጥመ ጣመ ጣዕም ያው ጣዕም ነው፣ መጣፈጥ ነው፣ ጥፍጥና ጋር ተያይዞ። ስዕል ስ በዚህ ነው የጻፈው። ደግሞ አይኑ አናት እንጂ በዛኛው አይሆንም ማለት ነው። ማዕቀብ ማዕርግ ማዕተብ መዓዛ ልዕልና ልዕልት ልዑል ሉዓላዊ። እነዚህ በጣም ጥቂት ናቸው እዚህ ጋ ያስቀመጥኩት፣ በጣም ብዙ ናቸው የሚጻፉ ማለት ነው። ግን ወደፊት ግዕዝ ስንማር ግስ ስናወርድ እያንዳንዱን እየተነተንን ስለምናይ ምንም የሚያስቸግር የሚያሳስብ ነገር የለም። እነዚህ ግን የግዕዝ ቃላት እንደሆኑ ማወቅ ይፈልጋል። የግዕዝ ሆኖ በአማርኛ የምንጠቀማቸው ቃላት ናቸው። በምን ይጻፋሉ የሚሉን እያሳያችሁ ሁለት ነገር ነው። አንደኛ የግዕዝ ቃላት መሆናቸውን እንድታውቁ ነው። ሁለተኛ ደግሞ እንዴት ይነበባሉ የሚለውን በምን ይጻፋሉ የሚለውን እያየን ነው ያለ ነው። አሁን አንዱ በአንዱ ቢገባ ምን ይፈጠራል? በአልፋ ቦታ አይኑን ብናስገባ ማዕድ። አሁን ማዕድ ገበታ ነው። ማዕድ ካልክ በአይኑ አ ከጻፍክ ምክር ነው፣ ምክር ነው። እያየ ምዕደ መከረ ነው። ቃለ ምዕዳን እየተባለ አብዮት አብዮት እዛ ተናግር ያሉ ትእዛዝም ነገር ተናግር ያሉ እዚህ አሁን ራእይ በዚህኛው ሚሽን ቪዥን ነው አይደለም፣ ቪዥን ነው። ራእይ ደግሞ ከዚህ በዚህ በአይኑ አ ከጻፍክ ጥበቃ ነው፣ እገዳ እረኛ ነው የሚሆነው ማለት ነው። ተልእኮ በዚያ ያለ በአይኑ አ የለም፣ ግሱም የለም ማለት ነው። ቃሉ የለም ነው ባጭሩ። ቃሉ የለም ማለት ነው። ትርጉም አልባ ነው። ንባብም ሌላ ነው፣ ትርጉም ደግሞ የለውም። እሴት በዚህ የለውም፣ በዚህ ደግሞ አለ። እሴት በዚህ ዋጋ ነው ማለት ነው። በዛ ኤክስ የተደረገው የለም፣ ቃሉም የለም፣ የግዕዝ ቃል ነው የለም። ይሄ ሞክሽ ነው እያልን ዝም ብለን እየተካን በአንዱ አንዱ እየጻፍ ስለሆነ ነው እንጂ የሌሉ አሉ ማለት ነው። ትርጉም ኖሯቸው ትርጉም ንባብና ትርጉም ይለውጡ አሉ። ከነጭራሹ ደግሞ የሌሉም አሉ። አሁን እሴት በዚህ የለም፣ ተልእኮ በዛ የለም፣ የሌሉ ማለት ነው። ኤክስ የተደረጉት የሉም፣ ጭራሽ እንትናቸው ራሱ የለም። ስለዚህ በደንብ እናንተ እነዚህ ለምሳሌ ነው እንጂ ያስቀመጥኩት ብዙ አሉ ጊዜ ለመጠቀምና ወደፊትም ደግሞ በመደበኛው ትምህርት ማለትም በቋንቋ በግዕዝ ትምህርት ስለምንገናኝ በዛ ላይ እየተነተንን አፈታታቸውን ትርጉማቸውን በደንብ እንዘረዝራለን። እዚያ ግን አንዱ በአንዱ መጻፍ የለብንም። ለማሳያ ያክል ነው ያስቀመጥኩት። ትምህርቱን ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 5 በግዕዙ ቦታ ራብዕ፣ በራብዕ ቦታ ደግሞ ግዕዝ ብናስገባ ምን ሊፈጠር ይችላል የሚለውን እናሳያችኋለሁ። መልካም ጊዜ